ኢየሱስ ሙሉ ነው፣ ምንም አያስፈልገንም። ኢየሱስ ሙሉ ነው። እሺ ምንም አያስፈልገንም። የእግዚአብሔር አብሮነት ስንት ነገር ይቀይራል። ይህ የእግዚአብሔር አብሮነት ስንት ነገር ይቀይራል። መጽሐፍ ቅዱሴን በአማካይ በቀን አንድ ጊዜ አነባለሁ። መጽሐፍ ቅዱሴን በአማካይ በቀን አንድ ጊዜ አነባለሁ። ፍቅር ተግባር ነው። ፍቅር ተግባር ነው። ፍቅር ቃል አይደለም። ሐዋርያትና ነቢያት ቅዱሳት መጽሐፍት ተጽፈው እስኪያልቁ ድረስ 83 ዓመተ ምህረት ኢህአዴግ ግንቦት ውስጥ ገብቶ መስከረም ላይ አምቦል ስብከት ተጋበዝኩ። ሰላም ጤና ይስጥልን ክቡራትና ክቡራት ውድ ቤተሰቦቻችን፣ ቆይታ ሁሉ ሰላም ነበር? እግዚአብሔር ይመስገን። ሌላ የምሕረት ቀን ተጨምሮልን እንደገና ዛሬ በሌላ ቪዲዮ ተመልሰን መጥተናል። እንግዲህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቆይታችሁን ከኛ ጋር አድርጉ። ይህን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮአችን እናልፋለን። ኢየሱስ ሙሉ ነው። እሺ ምንም አያስፈልገንም። ምንም አያስፈልገን። ኢየሱስ ሙሉ ነው። በኢየሱስ ተሞሉ። በኢየሱስ ክርስቶስ ተሞሉ። He has everything. ክህነትንም ንጉስነትንም ነብይነትንም ሙልት አርጎ የያዘውን የኪዳኑ አለቃ ዞር አትበሉ ከርሱ። በኢየሱስ የረካ የሞላ ህይወትን እግዚአብሔር ይስጣችሁ። ብዙዎቻችን አልፈን የተሰጠነው የጎደለን ነገር ያለ ስለሚመስለን ነው። በእግዚአብሔር ፊት ለመግባት የጎደለ ነገር ያለ ሲመስለን፣ እግዚአብሔርን ለማወቅ የጎደለ ነገር ያለ ሲመስለን፣ ነቢያት፣ ሐዋርያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች አለን፣ እናገለግላለን በልዩ ልዩ መንገድ። ግን አይተከው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በእርሱ ተሞልታችኋል፣ በእርሱ የተሞላችሁ ሁኑ ለማለት ነው። አዳዲስ እንግዶችም ካላችሁ ወደ ኢየሱስ ኑ። እግዚአብሔር የሚታወቀው በዚህ ነው። ኢየሱስ ክርስቶስ ሊያድነን የመጣ ፍጹም ሰው፣ ፍጹም አምላክ፣ ከድንግል የተወለደ ፍጹም መስዋዕት፣ በእግዚአብሔር ፊት የሚታይልን ሙሉ የሆነ እርሱን ስናምን ህይወታችን ሙሉ ይሆናል በእግዚአብሔር ፊት ማለት ነው። ኢየሱስ ክርስቶስ እሱ ብቻውን በቂ ነው። ሌላ ተጨማሪ የማያስፈልገው ሙላታችን የሆነ ለሁሉ ነገራችን ለጉድለታችን ሙላት የሆነ ስንወድቅ የሚያነሳን፣ ስናዝን የሚያጽናናን፣ ባለጠግነታችንም ከእርሱ የሆነ። ስለዚህ ኢየሱስ ሁሉ በሁሉ ነው። እሱ ብቻውን በቂ ነው። ዶክተር አንድ ነገር እየተናገረ ውስጤ አንድ ነገር የቀረልኝ ነገር ቢኖር ብዙ ጊዜ ችግሮች ስንገባ አማራጭ እንፈልጋለን። ሌላ መንገድ እናያለን። አይኖቻችንን ወደ ሌላ እናደርጋለን። ግራና ቀኝ እንፈልጋለን። መዝሙረኛው ዳዊት እንዲህ አለ፣ አይኖቼን ወደ ተራሮች አነሳው፣ ረዳቴ ግን ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ አይደለምን አለ። ስለዚህ እውነተኛ ረዳት ክርስቶስ ኢየሱስ ብቻ ነው። ስለዚህ ሙሉ ማን ነው ስንል ኢየሱስ ብቻ ነው። ስለዚህ አይኖቻችሁን በተለያየ ነገር ላይ ያደረጋችሁ፣ ባላችሁ ነገር ላይ ያደረጋችሁ፣ ባለጠግነት ላይ፣ ዕውቀታችሁ ላይ፣ የትኛውም ነገር ላይ ያደረጋችሁ ሰዎች ይህ መልእክት ለእናንተም ጭምር ነው። በቤቱ እየተመላለሳችሁ እግዚአብሔርን አውቃለሁ ክርስቶስን ተከትያለሁ እያላችሁ አይኖቻችሁን ግን ወደ ሌላም እያደረጋችሁ ላላችሁ ለእናንተም መልእክት ነውና ዶክተር ጌታ ኢየሱስ ይባርክ። አይኖቻችንን በክርስቶስ ላይ እናድርግ። እሱ ብቻውን በቂ ነው። እሱ ብቻውን ሙሉ ነው። ቀጣዩ ቪዲዮ አይተን እንመለሳለን። ይህ የእግዚአብሔር አብሮነት ስንት ነገር ይቀይራል። በቃ ዝም ብዬ ትንሽ ላውራችሁ። አሁንም እርግጠኛ ነው እግዚአብሔር ከእናንተ ጋር እንዲሆን ፈልጉ እንጂ ምናልባት የጠፋ ስም ካላችሁ ለማደስ አትሰቃዩ፣ ወይ ስማችሁ እንዳይጠፋ ቀጥ ለማለት አትሰቃዩ። እግዚአብሔር ከእናንተ ጋር እንዲሆን ብቻ። እግዚአብሔር ከእርሱ ጋር የሆነ ሰው አስፈሪ ነው። ይገርማችኋል። ጨርቅ ሳይቀይር ያስፈራል። ቤት ሳይሰራ ያስፈራል። በሚታየው ፍጥረታዊ ዓለምና መናፍስታዊ ዓለም እንትን አለው ሳይባል ምንም ሳይኖረው እግዚአብሔር ይቆጠርለታል። በዚህ ምክንያት ማንም የወደደውን ማድረግ ገማልያ የሚመስል ነገር ተናግሯል። ሐዋርያት ሥራ ምዕራፍ 5 ላይ እነዚህ ሰዎች እግዚአብሔር ከነርሱ ጋር ስለሆነ እነዚህን ሰዎች ለማስቆም እንዳትጥሩ፣ ምክንያቱም ከማን ጋር ትጣላላችሁ አለ? ከእግዚአብሔር ጋር። እነዚህ ሰዎች ብቻቸውን አይደሉም። በተጋፈጣችኋቸው ቁጥር ከማን ጋር ነው የምትጋጩት አለ? ከእግዚአብሔር ጋር። የሚጣላ ደግሞ ፈጥኖ ምን ያደርጋል? ተዋቸው። እነዚህ ሰዎች ተው። አስፈሪ የሚባሉ ሰዎች
በምድር ላይም እኔም ጭምር ማከብራቸው ያስታውቃሉ። አንዳንድ ሰዎች ክብድ ያሉ ናቸው፣ በእግዚአብሔር የጠገቡ ይወራል እኮ የፈለገው ወሬ። ባዕድ ምድር ናቸው እኮ አመነዘሩ እኮ ይባላል። የዋሹ ይታመናሉ ሁሉ። አቦ ታመነቻ ያቺ ሴት፣ ባልየው ተቆጣ ይላል። አለመግደሉ የእግዚአብሔር ፕሮግራም ስለነበረ እንጂ በምንም ተአምር ሚስቴን ልትደፍር አምኜ በሾምኩ ብሎ እርምጃ። ለምክንያቱም የመከላከያ ሰራዊት ዋና አዛዥ ነበረ ፖቲፋር። ለእርምጃ ቀላል የነበረ ሰው ነበር። አይገደል ግን ወህኒ ቤት ይግባ፣ ወይኔ ሳም ነው ብሎ እኔ እኮ አላመነዘርኩም እሷ ውሸቷን ነው አለ። እንዴ ግጩትና እግዚአብሔር ካንተ ጋር ይሁን፣ ሁሉ ነገር ቀላል ይሆናል። ንገሩት እንጂ ሰስነም ዛሬ እናንተ ላይ ይህን እናገራለሁ። እግዚአብሔር ከእርሱ ጋር ነበር። እግዚአብሔር አብን ብቻዬን አይተወኝም ይላል ጌታችን ኢየሱስ ዮሐንስ ወንጌል ምዕራፍ 8 ላይ። ጊዜውም ገና ነበር እና ማንም እጁን አልጫነበትም። እግዚአብሔር ከእሱ ጋር ስለነበር፣ እግዚአብሔር ካንተ ጋር ሲሆን፣ ኢየሱስ ይህን ለራሱ ከጠቀሰ እኛ ወንድሞቹ ይሆን አንድ ነገር ማሳሰብ ፈልጋለሁ። በሕይወታችሁ በእድሜያችሁም ዘመን ሁሉ መጠንቀቅ ያለባችሁ ሰውን እንዳታጡ ሳይሆን እግዚአብሔርን እንዳታጡ። አንዳንድ ጊዜ የምትፈልጉት ሰው የማይገባ ነገር እንኳን እያደረገ ላለማጣት ብላችሁ የሆነ ምዕራፍ የምትሄዱ ሰዎች የላችሁ? የምትከፍሏቸው ዋጋዎች የሚገርማችሁ የእናንተ አይደሉም። ሰው ከእናንተ እንዳይለይ በጣም ትሰቃያል። በዚህ ምክንያት የሰውየው ተግባር ሁሉ የእናንተ ሆኖ ስማችሁ ይቆሽሻል። ወዳጆች ክፉ ነው አይደለም ብዬ እሱን አላችሁ። የእግዚአብሔርን አብሮነት የሚከለክሉ ክፉ ልማድ ዝንባሌዎች በልባችሁ እንዳይገኝ። የሌለበት ቦታ ባይኖርም የማይገለጥባቸው ቦታዎች አለ። እግዚአብሔር የሚገለጥበት ሰው እንድትሆኑ ለመንፈሳዊ ዓለም በጣም ሴንሲቲቭ ሆኖ ይህንን ነውር አልሰራም ሲል በሰው ፊት አይልም፣ በእግዚአብሔር ፊት ይህንን ነውር አልሰራም ያለው። ይሄ ሰው ከእግዚአብሔር ጋር ያለውን ኢንቲሜት የሆነውን ህይወት በጣም በጥንቃቄ የሚጠብቅ ሰው ነው። ቢተኛ እንደ እውነት ለመናገር ከእግዚአብሔር በቀር ማን ያየው ነበር? ንጽህና በሰው ፊት ጥሩ ሰው መስሎ ለመገኘት መሽቀርቀር አይደለም፣ በጣም ግብዝ መሆን አይደለም። ኖ ይህን ኃጢአት በእግዚአብሔር ፊት አልሰራም። ከሀገሬ ጀምሮ ማመልከው የወጣትነቴ አምላክ ዛሬ ልበድለው አይገባም። ለዛ የኃጢአት ግብዣ እንደምታውቁት ጎረምሳ ነበር፣ ገና ደግሞ ወይም ቲኔጅ ነበር፣ ገና ዩዝ ነበር እና ስለ ወጣትነት ሲጻፍ መጽሐፍ ብዙ ጊዜ ራስን ስለ መግዛት ተጽፏል። እንደዛ ባለ እድሜ ላይ ነው ሰውየው እምቢ ያለው። በዚህ ላይ ተከታታይ ትምህርት አልነበር፣ ቸርች አጠገቡ አልነበረች፣ የሚለውን የሚሉ ፌሎሺፕ አልነበር። ብቻውን ሆኖ ኖ። ድንቅ መልእክት ነው፣ ደስ የሚል መልእክት ነው። ነቢይ ዘኔ እግዚአብሔር ይባርክ። መንፈስ ቅዱስ እግዚአብሔር ከእርሱ ከኛ ጋር ካለ፣ የእግዚአብሔር አብሮነት ከኛ ጋር ከሆነ፣ ቅድምም ዶክተር ማሙሻ ኢየሱስ ብቻውን ሙሉ ነው አለ። ነቢይ ዘኔ ደግሞ በቃ ማንነትን የመቀየር ህይወትን የመለወጥ አቅም ያለው የእግዚአብሔር አብሮነት ነው። የሚያከብደን ከፍ የሚያደርገን ስንታይ በሰው ፊት አንሰን ሳይሆን ከፍ ብለን እንድንታይ የሚያደርገን የእግዚአብሔር አብሮነት ነው። የእግዚአብሔር አብሮነት ነው። በጣም ከሚያስገርመኝ ነገር እግዚአብሔር የእስራኤልን ሕዝብ መልአክ እንዲመራ እግዚአብሔር ሙሴን በተናገረው ጊዜ ኖ አንተ ከኛ ጋር ካልወጣ በስተቀር ከዚህ አታወጣም የሚለው መልእክት በጣም ያስገርመኛል። እግዚአብሔር ሲኖር እንደ አባት ነው የሚራራው። እግዚአብሔር ሲኖር እንደ አባት ነው የሚሸከመው። እግዚአብሔር ሲኖር ባዶ የሆነውን ነገራችን እየሞላ ነው የሚያራምደ። ስለዚህ በየትኛውም የህይወታችን ውጣ ውረድ ውስጥ ማን ያስፈልገናል? እግዚአብሔር ያስፈልገናል። ከፍ ስንል እግዚአብሔር አብሮነት ያስፈልጋል። የትኛውም ቻሌንጅ ውስጥ ስንገባ ልክ እንደ ዮሴፍ ነቢይ ዘኔ እንዳነሳው እስር ቤት ውስጥ ሆኖ በፖቲፋራ ሚስት ፊትም ያለው አንድና አንድ ነገር ነው፣ የእግዚአብሔር አብሮነት። በእግዚአብሔር ላይ ያለው መተማመን ደስ የሚል መልእክት ነው። ድንቅ መልእክት ነው። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ነው። ይህን ቪዲዮ ደግሞ ላይክ ያላደረጋችሁ ላይክ በማድረግ አብሮነታችሁ ከኛ ጋር አድርጉ። ሐሳብ አስተያየታችሁ በኮሜንት መስጫዎች አስቀምጡልን። ቀጣዩን ቪዲዮ እንመልከት። መጽሐፍ ቅዱሴን በአማካይ በቀን አንድ ጊዜ ያነባል። ልጄ እንካ ይህ መጽሐፍ ከኃጢአት ይጠብቅሃል፣ ወይም ኃጢአት ከዚህ መጽሐፍ ይጠብቅሃል።
ተኝቼ እያለሁኝ ታናሽ ወንድሜ እያለ ጮኸ ነበር። አይኔን ስከፍት እሳት ተነስቷል። ከራስጌያችን የነበረ ነገር በሙሉ እየነደደ ነበር ከመጽሐፍ ቅዱሱ በስተቀር። በልጅነቴ መጽሐፉ መክሮኛል። ኦ መጽሐፍ ቅዱስ ዋና መጽሐፍ ለኔ ለህይወት ስንቅ የሚሆን መልእክት ነው። ዘማሪ ፓስተር ተስፋዬ ጋቢሶ ድንቅ መልእክት፣ ድንቅ ምስክርነት ነው። መጽሐፍ ቅዱሴን ቢያንስ በቀን አንድ ጊዜ ሳላይ አልሆንም። ከህይወቱ አንድ ነገር ያተረፈው ነገር ትልቁ ነገር የእግዚአብሔር ቃልን በማንበብ ውስጥ ያገኘውን ትርፍ ነው ያወራልን ያለነውና በጣም በህይወታችን እንደ ክርስቲያን በተለይ በዚህ ዘመን ላይ ትንሽ ከባዱ ነገር ሰዎች እግዚአብሔርን ቃል ለማንበብ ጊዜ የላቸውም፣ ለመስማት ጊዜ የላቸውምና ድንቅ መልእክት ነውና ቢያንስ በህይወታችን ውጣ ወረድ ውስጥ በእያንዳንዱ ሁኔታ ውስጥ የእግዚአብሔርን ቃል ማወቅ፣ እግዚአብሔርን ቃል ማንበብ፣ ከእግዚአብሔር ቃል ጋር መጣበቅ በጣም አስፈላጊ ነው። መጽሐፍ ቅዱሳችን ለዛ ነው በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። ከእግዚአብሔር እጅ በታች ራስን ማዋረድ በጊዜው ከፍታን ያመጣል። ከማን ስር መሆን? ከእግዚአብሔር ስር። ከእግዚአብሔር ስር መሆን ማለት ሌላ አይደለም፣ የእግዚአብሔርን ቃል በማንበብና በመጸለይ ውስጥ የምናሳልፈው ከእርሱ ጋር የምናሳልፈው ጊዜ ነው። ድንቅ መልእክት ነው። ፓስተር እግዚአብሔር ይባርክ። ቀጣዩን ቪዲዮ ደግሞ ተመልክተን እንመለሳለን። ፍቅር ተግባር ነው። ፍቅር ቃል አይደለም። ፍቅር ስሜት ብቻ አይደለም። ፍቅር ተግባር ነው። በተግባር መገለጥ፣ በአክሽን እግዚአብሔር ዓለምን ሁሉ ስለወደደ እላይ በሰማይ ሆኖ ደስ ደስ አለው አይል መጽሐፍ ቅዱስ። እግዚአብሔር ዓለምን ሁሉ ስለወደደ አንድያ ልጁን ሰጠ። መስጠት ማድረግ። ዶክተር በጣም እያስደነቀ እና ደስ የሚል መልእክቶችን እያስተላለፈልን ያለው እውነተኛ ፍቅር መገለጫው ተግባር ነው። ለዛ ነው እግዚአብሔር ዓለምን የወደደበትን የፍቅሩ ጥግ ስናይ አንድያ ልጁን በመስጠት ውስጥ ነው። እግዚአብሔር ዓለሙን እንዲሁ ወዷል የሚለው ቃል እንዲሁ በከንቱ አልተጻፈም። አንድያ ልጁ በቅፉ ያለውን ለዓለም ለሰው ልጅ በሙሉ ቤዛ አድርጎ በመስቀል ላይ እንዲሞት ሲጨክንበት እውነተኛ ለሰው ልጅ ያለውን ፍቅር መገለጫው ነበርና ፍቅር በተግባር የሚገለጥ ነው። ከአንደበት ከንግግር ከቋንቋ ያለፈ ነውና በዚህ ዘመን በቤተ ክርስቲያን ውስጥ እየጠፋና እያጣን ያለነው ነገር ምንድነው? እርስ በርስ መተሳሰብ፣ መዋደድና መያያዝ የሚለው ነገር ነውና እውነተኛ ፍቅር በተግባር የሚገለጥ እንጂ በአፍ የሚነገር አይደለም። ድንቅ መልእክት ነው። ቆንጆ መልእክት ነው። ዶክተር ጌታ ይባርከው። አሁንም እስካሁን ይህንን ቪዲዮ ላይክ ያላደረጋችሁ ላይክ በማድረግ አጋርነታችሁን ከኛ ጋር አድርጉ። ቀጣዩን ቪዲዮ እንመልከት እስቲ። 83 ዓመተ ምህረት ኢህአዴግ ግንቦት ውስጥ ገብቶ መስከረም ላይ አምቦ ስብከት ተጋበዝኩ። አምቦ ቤተክርስቲያን 45 ሰዓት ነው 1 ሰዓት ሰብኬ ከጨረስኩ በኋላ እንጸልይ፣ ሁላችንም እንጸልይን እንጨርስ ብዬ ልጸልይ ስል አንድ ሴት ሽፍንፍን ጸጉሯ የተሸፋፈነች በጣም ደም ግባት ያላት ጌታ የሚጠቀምባት ሴት ነች። መታ ይሄን ጀርባዬን ይሄንን ትከሻዬን ነካ ነካ አረገችና ቅርታ አድርግልኝ ወንድሜ ደሞዝ ጸልዬ ከመጨረስ በፊት አንድ መልእክት እግዚአብሔር ለጉባኤው ስላመጣ ማይኩ ስጠኝ አለች። እሺ ብዬ ሰጠው። እኔ በምን አምናለሁ? ለኔ ያልገለጠልኝ እግዚአብሔር ለሰንበዲ ገልጦ ይሆናል በሚል አስባለሁ። ዛሬም እናሰጠዋል እና ወገኖች ጸልየን ከመጨረሻችን በፊት አንድ ነገር መናገር ፈልጋለሁ አለች። እሱ ጸጥ ብሎ ይሰማል። መጨረሻ ላይ የተቀመጣችሁ 3 ወጣቶች አላችሁ። ወገባችሁን ዙሪያውን ቦምብ ታጥቃችሁ አሁን በጸሎት ጊዜ አጥፍተን እንጠፋለን ብላችሁ ለማፈንዳት እየተዘጋጃችሁ ነው ያላችሁት። እግዚአብሔር እንደዚህ ይላል፣ ዛሬ የመዳን ቀን ነው እንጂ የመሞት ቀን አይደለምና ከነ ቦምባችሁ ወደፊት ኑ አለች። እኔ በቀዳዳ ማጅን ልክ እንዳለችው 3 ሰዎች ከነ ቦምባቸው ሰልፍ ይዘው ቀጥ ብለው አይመጡም።
እኔ መቼም እንደ ቆሬ ልጆች መሬት ተሰንጥቆ ቢወጣ ደስታውን አልችልም። የዛ ቀን ለምን 45 ደቂቃ ሙሉ ስሰብክ ቢያፈነዱት ኑሮስ 45 ደቂቃ ሙሉ ስሰብክ እኔ ለምን አላየሁትም? ለምን? የኔ ስጦታ መማማ ነው። መማማ ውስጥ መገለጥ የሚባል የለበትም። መማማ ውስጥ ግን ቤቱን እግዚአብሔር ስለሚያከብር ቤቱን ስለሚፈልግ እኔ ጋር የተገለጠውን ባጣፍጬ ሰብካለሁ፣ የተሰወረውን ደግሞ ለሷ ይነግራል እግዚአብሔር። የሷና የኔ ስጦታ ተደምሮ ለቤተ ክርስቲያን ክብር፣ ለሱ ክብር፣ ለሚጠፉ ሰዎች ልማትና ፈውስ ይሆናል። ስሙ የተባረከ ይሁን። እንደዚህ ነው እግዚአብሔር የሚያደርገው። ከነ ቦምቡ መጡ። ልክ መጡ። ከዛም በኋላ ለካ የደርግ ወታደሮች ናቸው ተስፋ የቆረጡና እዛም ጉባኤ ማዕከል የደርግ ወታደሮች አሉ። እነሱ መጥተው በጥንቃቄ ቦምቡን ፈተው እነሱን ለክርስቶስ አስረከብን። ቦምቡን ወስደን ቀበሌ አስረከብን ማለት ነው በዛ ቀን። እና በዚህ ሁኔታ እግዚአብሔር ድንቅ ነገር ሰራ። ስሙ ስለ ስጦታ ለመናገር ነው ይሄን ያመጣሁት። አንተ ጋር አንድ ስጦታ አለ፣ እኔ ጋር አንድ ስጦታ አለ፣ እሷ ጋር አንድ ስጦታ አለ። የሁሉ ፓስተር ደሞዝ ጌታ ዘመንን ይባርክ። ቤተክርስቲያን ሙሉ ሙቱ ነው። ቤተክርስቲያን ውስጥ ባለው ቅዱሳን የጸጋ መሰባሰብ ውስጥ ነው። ወንድሜ ጋር ያለው እህቴ ጋር ያለው ጸጋ፣ እኔ ጋር ያለው ጸጋ ሲደመር ቤተክርስቲያን ሙሉ ያደርጋል። ይህ ማለት ግን ለሰዎች ክብር ሳይሆን ተመልሶ ለእግዚአብሔር ክብር የሚሆን ነውና ስለዚህ ጸጋን መቀባበል እጅግ በጣም አስፈላጊ ነው። እጅግ በጣም ትልቅ መልእክት ነው። ፓስተር ደሞዝን እግዚአብሔር ይባርከው። ትልቅ ምስክርነት ነው ያወራን። ጌታ ይባርክ። ተባረክልን። መልካም ቆይታ ይሆንላችሁ። ቀጣይ ቪዲዮ ተመልክተን እንመለሳለን። ሐዋርያትና ነቢያት ቅዱሳት መጽሐፍት ተጽፈው እስኪያልቁ ድረስ ኦቶሪቴቲቭ የሆነውን ቅዱስ መጽሐፍ በመንፈስ ቅዱስ ተነድተው ለመጻፍና ለመስጠት የተሰጡ ስለነበሩ ቅዱሳት መጽሐፍት ተጽፈው ሲያልቁ ሁለቱ አገልግሎቶች ቆመዋል ብለው የሚያምኑ የመጽሐፍ ቅዱስ መምህራን አሉ። ሐዋርያትና ነቢያት በዚህ ዘመን የሉም። አንዳንዶቹ ወንጌላውያንን ይጨምራሉ፣ ግን በአብዛኛው ሐዋርያትና ነቢያት በዚህ ዘመን የሉም። ምክንያቱም ኦቶሪቴቲቭ ስክሪፕቸር አለን። ኤፌሶን ምዕራፍ 2 ቁጥር 20 ደግሞ በሐዋርያትና ነቢያት መሰረት ላይ ታነጻቸዋል ስለሚል መሰረት ሆነው አልፈዋል የሚሉ አቋሞች አሉ። መከራከሪያ ነጥቦችም አሏቸው። ብዙ አያሳምነኝም። ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች እነኚህ የጸጋ ስጦታዎች የሚቆሙበት ዘመን እንዳለ አዲስ ኪዳን አያስተምረንም ብዬ ነው የማምነው እኔ። አንደኛ ቆሮንቶስ ምዕራፍ 1 እንደሚነግረን ጌታችን ተመልሶ እስኪመጣ ድረስ አንዳች የጸጋ ስጦታ አይጎድልባችሁም ስለሚል የጌታችን መምጣት ነው። ፍጹም ስለሆነ የዚህ መጽሐፍ ተጽፎ ማለቅ በጣም ሲግኒፊካንት ነው። ኦቶሪቴቲቭ የሆነ የእግዚአብሔር መመሪያ ቃላችን የእግዚአብሔር ቃል ነው። ግን የጸጋ ስጦታዎች በሙሉ ፋንክሽናቸው የሚያቆመው ፍጹም የሆነው ሲመጣ ነው። ፍጹም የሆነው ማለት ደግሞ የክርስቶስ የጌታችን መምጣት ነው። ኦኬ፣ እሱ ነው ብዬ አምናለሁ እኔ። አሁን እንደ መስታወት በድንግዝግዝ እናያለን ይላል አንደኛ ቆሮንቶስ ምዕራፍ 13። ፍጹም የሆነው ሲመጣ ግን ፊት ለፊት ስለምናየው ትንቢት ምን ያደርግልኛል? ስብከት አሁን የዛን ጊዜ ምን ያደርግላችኋል? ስራችን ያበቃል ማለት ነው። በጣም ይገርማል። ስለሚመጣው እኮ ነው የምናወራው። አሁን ከመጣ በኋላስ ይሄው አንድ ቀን እኮ እንደ ዮሐንስ መጥምቁ እንሆናለን እኛ። ይሄው ስነግራችሁ የነበረው ይሄው ፍጹም የሆነው ሲመጣ ነው እንጂ ጌታችን ክርስቶስ ተመልሶ እስኪመጣ ድረስና ወደ ፐርፌክሽን እስከምንደርስ ድረስ የጸጋ ስጦታዎች ይቀጥላሉ ብዬ አምናለሁ እኔ፣ አምስቱን ጨምሮ። ሐዋርያት አሉ የሉም የሚለው የግርግር ሰሞን ስለ ነው ያለነውና ሐዋርያትና ነቢያት የሉም የሚለው የግርግር ሰሞን ላይ ስላለን ዶክተር ጥሩ መልእክት አስተላልፎልናልና እንግዲህ እንደ እግዚአብሔር ቃል ሁላችንም እንግዲህ እንደ ክርስቲያን እንደ አማኝ መረዳት ያለብን ከቃሉ እውነታ አንፃር መጽሐፍ ቅዱስ ስለ ሐዋርያትና ስለ ነቢያት ምን ይላል የሚለውን ጊዜ ወስዶ ማንበብና በዛ ያንን ጉዳይ መመርመር እጅግ በጣም አስፈላጊ ስለሆነ ዶክተርን ግን እግዚአብሔር ዘመኑን ይባርክ። በጣም እውነት እኔ በጣም የሚባርከኝና የምባረክበት ሰው ነው። በጣም
እግዚአብሔር ዘመኑን ይባርክ። እንደዚህ አይነት አባቶችን እግዚአብሔር ያብዛልን። ሐሳብ አስተያየታችሁን በኮሜንት ውስጥ አስቀምጡልን። እስካሁን ደግሞ ይህን ቪዲዮ እየተመለከታችሁ ያላችሁ ይህንን ቻናል ሰብስክራይብ ያላደረጋችሁ ይህ ቮይስ ኦፍ ፕሬስ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ውድ ቤተሰቦቻችን እንግዲህ እስካሁን አብራችሁ ስለቆያችሁ ከልብ እናመሰግናለን። በቀጣይ በሌላ ቪዲዮ ተመልሰን እስክንመጣ የእግዚአብሔር ምሕረትና ቸርነት ከእናንተ ጋር ይሁን። ወዳችኋለሁ። መልካም ቆይታ ይሁንላችሁ። ተባረኩልኝ።